ባለፈው ሁለት ቪዲዮዎች በሰራኋቸው የስንፈተ ወሲብን ለመከላከል በመጀመሪያ ደረጃ የስንፈተ ወሲብን ምንነት፣ የሚያሳዩትን ምልክቶች፣ እንደዚሁ መንስኤዎችን እና የሕክምና ዘዴዎችን በመጀመሪያው አሳይቻለሁ። በሁለተኛው ደግሞ ወደ 8 የሚሆኑ የስንፈተ ወሲብን ለመከላከል የሚረዱ እጽዋቶችን እንደዚሁ የእጽዋቶችን ጥቅም፣ አዘገጃጀቱን እና በውስጣቸው ያሉ ንቁ ኬሚካሎችን ለመግለጽ ሞክሬያለሁ። ዛሬ ደግሞ ሶስተኛውን ቪዲዮ ነው እንግዲህ የማሳያችሁ። ይህ እንግዲህ ሶስተኛው በዘጠነኛ ደረጃ ወይም በዘጠነኛ ቁጥር ያስቀመጥኩትን ነው። እንደዚሁ በተራ ነው ያስቀመጥኩት እንጂ በደረጃ አይደለም። ሆርኒጎት ዊድ ይባላል። ይህ ሆርኒጎት ዊድ ወይንም ኢፒሞዲየም ግራንዲ ፎሊየም የሚባል ነው በሳይንሳዊ አጠራሩ። ይህ እጽዋት እንግዲህ ጥቅሙ በተለይ ለወንዶች የሚመከር ታዋቂ የወሲብ አነቃቂ ነው። በውስጡ አካሪን የተባለ ንጥረ ነገር የያዘ ሲሆን ይህም የደም ዝውውርንና የቴስቴስትሮን ሆርሞንን መጠን በመጨመር የብልት መቆምንና የወሲብ ፍላጎትን ያሻሽላል ተብሎ ይታመናል። በውስጡ የሚገኘው ኬሚካል ንቁ ኬሚካል ኢካሪን ይባላል ማለት ነው። የስንፈተ ወሲብን ለመከላከል የሚጠቅመው ማለት ነው። ጠቃሚነቱ የብልት መቆምን ያሻሽላል፣ የወሲብ ፍላጎትን ያነቃቃል፣ አጠቃላይ የወሲብ ብቃትን ይጨምራል። በተጨማሪም ድካምን፣ ጭንቀትን ለመቀነስ ይረዳል ማለት ነው። እንግዲህ ይሄ ሆርኒ ጎትዊድ ነው ማለት ነው። በሀገራችን በብዛት እንደማይገኝ ነው። በሌሎች ሀገር ላይ በስፋት ጥቅም የዋለ እጽዋት ነው። ሌላው የነቀዝ እሾህ የሚባለው ነው። እንግዲህ የነቀዝ እሾህ እንግዲህ በአማርኛ ትርጉሙን ያስቀመጥ ነው፣ ምክንያቱም በኢትዮጵያ ውስጥ ብዙ ቦታም ስለማይገኝ ነው። ትሪቡለስ ተሪስ የሚባለውን በሳይንሳዊ አጠራሩ ጥቅሙ ትሪቡለስ በተፈጥሯዊ መንገድ የቴስቴስትሮን ሆርሞንን ለመጨመር በብዛት ጥቅም ላይ ይውላል። በተለይ የቴስቴስትሮን መጠን ላነሰባቸው ሰዎች የወሲብ ፍላጎትንና የስሜት ለማሻሻል ይረዳል ማለት ነው። በወንዶችም ሆነ በሴቶች ላይ ለሚከሰት የብልት አለመቆምና ፍላጎት ማጣትን እንግዲህ ለማከም ይረዳል ማለት ነው። በውስጡ ያሉ ንጥረ ነገሮች ሳፓኒንስ እና ፕሮቶዲማይቶቦላይትስ የሚባሉ ናቸው በውስጡ ያሉት ማለት ነው። ጠቃሚነቱ የቴስቴስትሮን መጠንን ይጨምራል፣ የወሲብ ተግባርን ያሻሻል እና ስሜትን ያነቃቃል ማለት ነው። ሌላው ጊንኮ ወይንም ቢሎባ የሚባለው ኪንጎ ቢሎባ እንግዲህ ኪንጎ ብሎባ ነው በሳይንሳዊ አጠራሩም። ይህም እጽዋት እንደዚሁ በሀገራችን ብዙ ጊዜ የማይገኝ እጽዋት ነው። ጥቅሙ ኪንጎ ቢሎባ የወሲብ አካላት የሚደረገውን የደም ዝውውር አጠቃላይ የሰውነት ደም ፍሰትን በማሻሻል ይታወቃል። ይህም ደግሞ ከደም ዝውውር መታወክ ጋር በተያያዘ እንደ ብልት አለመቆም ያሉ ችግሮችን በመቅረፍ የወሲብ ተግባርንና ፍላጎትን ያሻሽላል ማለት ነው። በውስጥ ያሉ ንጹህ ንጥረ ነገሮች ፍላቮኖይድስ እና ቴርፔኖይድስ የሚባሉ አሉ። ጠቃሚነቱ እንግዲህ ወደ ብልት አካባቢ የሚሄደውን የደም ፍሰት ያሻሽላል፣ የብልት መቆምን ይደግፋል እና በአካላዊም ሆነ በስነ ልቦናዊ የወሲብ ፍላጎት ላይ እገዛ ያደርጋል ማለት ነው። ሌላው ዳሚያናስ የሚለው ነው። ዳሚያናስ እንግዲህ ሳይንሳዊ ስያሜው ቱሪኒያ ዲፊውሳ ይባላል። ቱሪኒያ ዲፊውሳ ዳሚያና የሚባል ነው። ይህም በሀገራችን ብዙ ጊዜ የማይገኝ እጽዋት ነው። ጥቅሙ ዲያሚና እንደ ተፈጥሯዊ ወሲብ አነቃቂነት ረጅም የጥቅም ታሪክ አለው። የወሲብ ፍላጎትን ያነቃቃል፣ እንዲሁም የወሲብ ብቃትን ያሻሽላል ተብሎ ይታመናል። መጠነኛ የአእምሮ ማነቃቂያም ባህሪ ያለው በመሆኑ መነቃቃትንና የወሲብ ተግባራትን ለመጨመር ይረዳል ማለት ነው። በውስጡ ያሉ ንጹህ ኬሚካሎች እንግዲህ ዲያሚያኒስ ፍላቮኖይድስ እና ግላይኮሳይደስ የሚባሉ ውህዶች በውስጡ አሉ። ጠቃሚነቱ የወሲብ መነቃቃትን ይጨምራል፣ ስሜትን ያነቃቃል፣ መጠነኛ የደስታ ስሜት የመፍጠር ባህሪም አለው ማለት ነው። ሌላው ዮሂምቢ ወይንም ፓሲሲሊየም
ታሊያ ሳሂ ቱቢ የሚል ነው ሳይንሳዊ አጠራሩ። እንግዲህ ዮሃንቢ ጥቅሙ ዮሃንቢ በተለምዶ የብልት አለመቆምን ችግርን ለማከምና የወሲብ ፍላጎትን ለመጨመር ያገለግላል። ወደ ወሲብ አካላት የሚሄደውንም የደም ፍሰት በመጨመር የብልት ጥንካሬንና የወሲብ እርካታን ያሻሽላል ማለት ነው። ንጹህ ኬሚካሉ ዮሃንቢን የሚባል ንጥረ ነገር ወይንም ውህድ በውስጡ አለ ማለት ነው። ጠቃሚነቱ የብልት መቆምን ያሻሽላል፣ ወደ ወንድ ብልት የሚሄደውን ደም ይጨምራል፣ እንዲሁም ስሜትን ያነቃቃል ማለት ነው። ሌላ የሱፍ አበባ መሰል ወይንም ሳፍሮን ወይንም ክሩኮስ ሳቲቮስ ነው ሳይንሳዊ አጠራሩ። ክሪኮስ ሳቲቮስ ወይም የሱፍ አበባ መሰል ያለው ነው። ይህም በሀገራችን በስፋት የማይገኝ ነው። ጥቅሙ ሳፈሩን ወይም ስሜትን የሚያሻሽል እና ወሲብን የሚያነቃቃ እጽዋት ተደርጎ ይታመናል። በባህላዊ ሕክምና የወሲብ ፍላጎትን ለማሻሻል እንዲሁም የብልት አለመቆምንና ፍላጎት ማጣትን ለማከም ጥቅም ላይ ይውላል ማለት ነው። ስለዚህ ይሄ የሱፍ አበባ መሰል በውስጡ ያሉ ንጥረ ነገሮች እንደዚሁም ክሮሲን፣ ሳፍራናል እና ፔክሮሲንን የሚባሉ እጽዋት በውስጡ አሉ። ጠቃሚነቱ የወሲብ ፍላጎትን ያሻሽላል፣ ስሜትን ያድሳል እና በወሲብ ፍላጎት ላይ ተጽዕኖ የሚያሳድሩትን እንደ ጭንቀት፣ ድብርት ያሉ ስሜቶችን ለመቀነስ ይረዳል ማለት ነው። ሌላው አብሽ ነው። እንግዲህ አብሽን ያው በቤታችን የምንጠቀምበት እጽዋት ነው። እንግዲህ አብሽ ትራይጎኒልስ እና ፌሚኒስ ወይንም ግራይሲየም የሚል ሳይንሳዊ አጠራር አለው። ብዙ ጊዜ አብሽ ፊኖግሩክ ነው የሚባለው። ፊኖግሩክ የኮመን ስያሜው ነው። እንግዲህ ጥቅሙ አብሽ የቴስቶስትሮን ሆርሞንን ለመጨመር በሰፊው የሚታወቅ ሲሆን በወንዶችም ሆነ በሴቶች ላይ የወሲብ ፍላጎትን ለማሻሻል ይረዳል ማለት ነው። ጥናቶች እንደሚያሳዩት አብሽ የወሲብ ስሜትን፣ የኃይል መጠንንና አጠቃላይ የወሲብ ጤናን ሊያሻሽል ይችላል ማለት ነው። ስለዚህ አብሽን በቀላሉ የምናገኘው ስለሆነ ይህንን እንግዲህ በስፋት ብንጠቀምበት በከፍተኛ ደረጃ የስንፈተ ወሲብም ሊያሻሽል ይችላል ማለት ነው። ምክንያቱም በቀላሉ የምናገኘው የምግብ እህልም ስለሆነና ቅመምም ስለሆነ ልንጠቀምበት እንችላለን። የጎንዮሽ ጉዳቱ አነስተኛ ስለሚሆን ማለት ነው። ጠቃሚነቱ የወሲብ ስሜትን ያነቃቃል፣ የቴስቶስትሮን መጠንን ያሻሽላል እና አጠቃላይ የወሲብ ተግባርን ከፍ ያደርጋል ማለት ነው። ሌላው ሽላንድሪያ የሚባል ነው። ሽላንድሪያ የሚባለው ስቺሲናኪያ ቻይኒያንስ ነው ሳይንሳዊ መጠሪያው። ጥቅሙ ሺሳንድራ ወይም የኃይል መጠንን በመጨመር ጭንቀትን በመቀነስና የሆርሞኖችን የወሲብ ተግባርን የሚያሻሽሉበት ኬሚካል በውስጡ ያለ እጽዋት ነው። በእንግዲህ በሌላ ሀገር ሕክምና የወሲብ ፍላጎትና ብቃትን ለመጨመር ለረዥም ጊዜ ጥቅም ላይ ውሏል ማለት ነው። ንቁ ንጥረ ነገሮች ሺሳንድሪንስ እና ሊግናንስ የሚባሉ ውህዶች በውስጡ አሉ። ጠቃሚነቱ የወሲብ ጽናትን ያሻሽላል፣ ጭንቀትን ይቀንሳል። በተለይም በጭንቀት ምክንያት የወሲብ ስራ መጓደል ላለባቸው ወንዶችና ሴቶች ትላልቅ እገዛ ያደርጋል ማለት ነው። ስለዚህ ስንፈተ ወሲብን ለመከላከል እንግዲህ ይህ እጽዋት ጠቃሚ ነው ማለት ነው። ሶ ፓልሚቶ የሚባለውና ሴሪኗ ሪፔንስ ነው ሳይንሳዊ አጠራሩ። ሶል ፓልሚቶ እንግዲህ በሀገራችን ብዙ ጊዜ የማይገኝ እጽዋት ነው። ሶ ፓልሚቶ ለፕሮስቴት እጢና በሚሰጠው ጥቅም የሚታወቅ ሲሆን በወንዶች ላይ በተለይም ከሆርሞን መዛባት ወይንም ከቴስቶስትሮን ማበጥ ጋር ተያይዞ የሚመጣ የብልት አለመቆምና የወሲብ ፍላጎት ማጣት ችግርን ለማከም ያገለግላል። ንቁ ንጥረ ነገሮች ፋቲ አሲድ፣ ስትሮሆልስ እና ጠቃሚነቱ ደግሞ የቴስት ጤናንና ይደግፋል። የቴስቶስትሮንን መጠንን ያሻሽላል እና የብልት መቆምን ተግባራትን ሊያስተካክል ይችላል ማለት ነው።
ሌላውና በመጨረሻ የሚጠቅመው በሀገራችን በስፋት የሚገኘው ጸዶ ነው። ጠዶ ካርመንድ ወይም ጠዶ ሳይንሳዊ መጠሪያው ቦሴኒያ አንጊስቲፎሊያ ነው የሚባለው። ቦሲካ አንጊስቲፎሊያ እንግዲህ ጸዶ ካርሙስ የሚባል ነው። እንግዲህ በተለይም በቆላና ከፊል ወይና ደጋ አካባቢ ላይ የሚበቅል እጽዋት ነው። ጸዶ ጌሾ መሳይ ነው። እንግዲህ ጥቅሙ ስንፍና የወሲብ ስንፍናንና የሚያዳክሙ በሽታ አምጪ ተዋሲያንን በመከላከል ምክንያቱም ስንፈተ ወሲብ አንዱ በተለያዩ በሽታዎች ምክንያትም የሚከሰት ስለሆነ እነዚህን በሽታዎች በማከም የስንፈተ ወሲብን በተዘዋዋሪ የሚያክም ነው ማለት ነው። ጸዶ እንግዲህ ይሄ አካላዊ ጥንካሬ እንዲኖር ለማድረግ ከበርካታ ህመሞች ባሻገር እጽዋቱ የነርቭ ህመምን ለማስታገስ ከአእምሮ ህመም ጋር የተያያዙ ምልክቶችን ለማከምና የአንገት መገተርን ወይም የጀርባ አጥንትን መናጋትን ለማከም ጠቅም እጽዋት ነው ጸዶ። ስለዚህም በሚጠቅምበት ጊዜ የወሲብ ፍላጎቶች ይነቃቃሉ ማለት ነው። እንግዲህ በውስጡ ያሉ የንቁ ኬሚካሎች ከስሩ ቅርፊት የተገኙ ክሎሮፎርስ የሚባሉ አሉ፣ የሚታኖል ውህዶች አሉ፣ አልካሎይድስ አሉ፣ ፕሮቶል ካሎይድስ የሚባሉ አሉ፣ ሜቴሌድስ፣ ፍላቮኖይድስ የሚባሉ ፍላቪቭስ የሚባሉ እና ኦርጋኒክ ካርቦ ኦክሲሊክ አሲዶችም እንደዚሁ በውስጡ ሳፓኒን የሚባሉ ኬሚካሎች በውስጡ ይገኛሉ ማለት ነው። ስለዚህ ጸዶ በርካታ ኬሚካሎችና ውህዶችን በውስጡ የያዘ ስለሆነ ነው እንግዲህ ጠቀሜታው። አዘገጃጀቱ እንግዲህ የደረቁ ቅጠሎችን ወይንም ቅርፊቶችን በውሃ ውስጥ በደንብ እንዲፈሉ ያደርጋል። ሙቅ ፈሳሹ እንደ መድኃኒት እንደ ሻይ ይጠጣል። ስሮቹ ወይንም ቅርፊቶቹ ጥላ ስር እንዲደርቁ ከተደረገ በኋላ ይፈጫሉ። ዱቄት በጥቂት ውሃ ወይንም በአካባቢ በሚገኝ ዘይት ተቦክቶ እንግዲህ አንዳንድ ጊዜ አካልንም ቆዳ ላይም ይቀባል ማለት ነው። ስለዚህ ቆዳን ያነቃቃል፣ ያለዝባል፣ ያስፋፋል ማለት ነው። ስለዚህ እነዚህ ጠቅላላ እስካሁን በተለይም በሶስት እኛ ከዛሬው ጭምር ባቀረብኳቸው ስንፈተ ወሲብን እንግዲህ ከመነሻው ጀምሮ እስከ መከላከያ መንገዶቹ በተለይ እጽዋቶችን በዝርዝር ያስቀመጥኩበት ነው። በዚህ ላይ እንግዲህ ሊታሰቡ የሚገባቸው ጉዳዮች አሉ። ሁሉም የዘረዘርኳቸው ነገሮች ለሁሉም ነገር እኩል አይሰሩም። መታየት ያለባቸው ነገሮች አሉ ማለት ነው። ስለዚህ መጀመሪያ ሊታሰቡ ስንፈተ ወሲብ አለብኝ ብሎ የሚያስብ ሰው በመጀመሪያ የጤና ባለሙያ ማማከር ያስፈልገዋል። ምክንያቱም የጤና ባለሙያው እነዚህን እጽዋቶችንም ዘመናዊ ሳይንሳዊ ሕክምናውንም ስለሚያውቅ በመጀመሪያ ምክር ሊያገኝ ይገባል። ምክንያቱም መጀመሪያ ስንፈተ ወሲቡ ራሱ መኖሩ መረጋገጥ አለበት ማለት ነው። እነዚህ እጽዋት ከመጠቀም በፊት ሁልጊዜ ከሐኪም ከተፈቀደ የእጽዋት ባለሙያ ጋር ማማከር ያስፈልጋል። ስለዚህ በተለይም የታዘዙ መድኃኒቶች የሚወሰዱ ከሆነ ለምሳሌ የደም ግፊት ወይም የልብ መድኃኒት፣ ሌላ የጤና አካል ካለቦ እርጉዝ ከሆኑ ወይም የሚያጠቡ ከሆነ ከእጽዋቱ ጋር ሊጋጩ የሚችሉ ስለሚኖሩ ከፍተኛ ጥንቃቄ ያስፈልጋል ማለት ነው። የመጠንና የጥራት ቁጥጥርም ሊኖር ይገባል። ምክንያቱም የእጽዋት ውጤቶች ጥንካሬና ውጤታማነት ሊለያይ ስለሚችል ሁልጊዜ ደረጃቸውን የጠበቁ የእጽዋት ምርቶችን መጠቀምን ያስፈልጋል። ምክንያቱም በጥንቃቄ የተያዙ በጥንቃቄ የተዘጋጁ ሊሆኑ ይገባል ማለት ነው። በሌላ በኩል ደግሞ የአኗኗር ዘዴን ከእጽዋት ሕክምና በተጨማሪ እንደ አመጋገብ፣ የአካል ብቃት እንቅስቃሴ፣ በቂ እንቅልፍ፣ የአኗኗር ዘይቤዎችን ማስተካከል ለተሻለ ውጤት ይረዳል ማለት ነው። ስለዚህ በሶስት ቪዲዮዎች ያዘጋጇቸው የስንፈተ ወሲብ ከምንነቱ ጀምሮ መከላከያ መንገዶችን እና ይህንን ለማከም የሚረዱ እጽዋቶችን ወደ 14 የሚሆኑ እጽዋቶች በተለይ የተለመዱ እጽዋት የሴት ቀስት፣ ነጭ ሽንኩርት፣ አጋም፣
እንደዚሁም ጸዶ፣ ዝንጅብል የመሳሰሉት እና አብሽ በቀላሉ የምናገኛቸው ስለሆነ እነዚህን አስቀድመን ብንጠቀም ከፍተኛ ሕክምና ከመውሰዳችን በፊት ለመከላከልም የሚረዱን ስለሆነ ለስንፈተ ወሲብ ችግሮችም መፍትሄ ይሆናሉ ብዬ አምናለሁ። አመሰግናለሁ።